የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምንድናችሁ? ደህና ናችሁ ወይ? የክርስቶስ ሰላም ይብዛላችሁ። እኔ ጋር ሁሉ ሰላም ነው። ክብር ለጌታ ይሁን። ጌታ ፈቅዶልን ዛሬም መገናኘት ችለናል። እንግዲህ ዛሬ ደግሞ ትምህርታችንን እንቀጥላለን። ከትላንት ካቆምንበት ሐሳብ እንጀምራለን። እንግዲህ እግዚአብሔርን እንዴት እናመልከዋለን የሚሉን አምስቱን ነጥቦች በዝርዝር አይተን ትላንትና በዚህ ዙሪያ ላይ ያለውን ሐሳብ ቋይተናል። ዛሬ አዲስ ሐሳብ እንደምንጀምር ነግሬያቸዋለሁ። ይህም አምልኮ የሚያጠቃልላቸው ነገሮች ወይም እግዚአብሔርን የምናመልክባቸው መስዋዕት በሚል ይሆናል ዛሬ የምንነጋገረው። እስቲ እግዚአብሔር የቃሉን ደጅ እንዲከፍትልን አንድ ደቂቃ በእግዚአብሔር ፊት በጸሎት እንቆያለን። የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬን ደግሞ እንድንደርስ ምሕረትህ፣ ቸርነትህ፣ በጎነትህ፣ ጥበቃ በሕይወታችን ላይ እጅግ ስላበዛህ እናመሰግንሃለን። እነሆኝ ደግሞ እኔና ሕዝብህ በፊትህ አለን። እያንዳንዳችን ጌታ ሆይ በብዙ ነገር ውስጥ አልፈን አንተ በምህረት አሻግረን እነሆኛለንና ለባሪያዎች እንድትናገረን በኢየሱስም እንጸልያለን። የቃልህ ደጆች ይከፈቱልን። በጌታችን በመድኃኒታችን በኢየሱስ ክርስቶስም የምንሰማው ቃል ሕይወታችንን ይስራ፣ ዘመናችንን ይስራ። ደግሞም እግዚአብሔር ሆይ ሰምተን ለሌሎችም በረከት የምንሆን ሰዎች እንድታደርገን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰብ ስለ አምልኮ በጣም ብዙ ሐሳቦችን እያየን ያለ ነው። አራተኛ ሐሳብ ነው የሚሆነው እንግዲህ ዛሬ የምንመለከተው ማለት ነው። በዚህ በአራተኛው ሐሳብ ላይ እንግዲህ የምናነሳው አምልኮ የሚያጠቃልላቸው ነገሮች የሚለው ሐሳብ ነው። በአምልኮ ውስጥ መጠቃለል አንድ አምልኮ ሙሉ አምልኮ ሆኖ በእግዚአብሔር ፊት ለማቅረብ ወይም ደግሞ በአምልኮ ውስጥ የምናገኛቸው ለእግዚአብሔር የምናቀርባቸው ነገሮች በሰባት በእኔ አቀራረብ ልንገልጻቸው እንችላለን። ሰባቱን ሐሳብ ዘረዝርና እያንዳንዱን ከእግዚአብሔር ቃል አንድ በአንድ አጠር አድርጌ ላብራራ እሞክራለሁ። የመጀመሪያው ለእግዚአብሔር የምናቀርበው መስዋዕት ወይም በአምልኮ ውስጥ የምናገኘው ሰውነታችን ወይም ራሳችንን ነው። ሁለተኛ የእግዚአብሔርን ቃል መስማት ነው። ሶስተኛ ምስጋና ነው። አራተኛ ዝማሬ፣ አምስተኛ ስጦታ፣ ስድስተኛ አድናቆት፣ ሰባተኛ እልልታ፣ ጭብጨባ፣ ውዝዋዜ፣ ዝላይ፣ ጭፈራ ሊሆን ይችላል። እነዚህ ሰባቱ ለእግዚአብሔር የምናቀርባቸው የአምልኮ መስዋዕት ተብለው ይጠራሉ። መጽሐፍ ቅዱስ እንደዛ ብሎ ይገልጻቸዋል። እስቲ እንግዲህ ከመጀመሪያው እንመለከታለን። ስለ ሰውነታችንን እንዴት ነው መስዋዕት አድርገን ለአምልኮ ወይም ለእግዚአብሔር መስዋዕት የምናደርገው? አንዱ የመጀመሪያው አምልኮ የምንለው በአምልኮ ውስጥ እግዚአብሔር የሚፈልገው መስዋዕት እኛን ራሳችንን መስዋዕት አድርገን በመሰዊያው ፊት በእግዚአብሔር ፊት እንድንቀርብ እግዚአብሔር ይፈልጋል። ይህንንም በመጽሐፍ ቅዱስ በሮሜ ምዕራፍ 12 ቁጥር 1 ላይ እንመለከታለን። አብረን እናነባለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቃሉን አነባለሁ። እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናቸዋለሁ ይላል። እደግመዋለሁ። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናቸዋለሁ። ፔሬድ። እግዚአብሔርን ደስ የሚያሰኝ እግዚአብሔር ደስ የሚሰኝበት አንዱና ዋነኛው ነገር እኛነታችን ለእግዚአብሔር ሕያው ሆነን ቅዱስ የሆንን መስዋዕት ሆነን እንድንቀርብ ይፈልጋል።
በእግዚአብሔር ፊት የመጀመሪያው እግዚአብሔር ማየት የሚፈልገው እኛ ይዘን የምንመጣውን ስጦታ አይደለም። እኛ ይዘን የምንመጣው መስዋዕትን አይደለም። እኛን ነው የሚፈልገን። ልናመልክ ስንመጣ እኛንን መጀመሪያ ለእግዚአብሔር ምን አይነት ልንሆን ይገባል? እግዚአብሔር በእኛ የሚደሰተው ምን አይነት ስንሆን ነው? እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ለምናችኋለሁ። ምን? ሰውነታችሁን፣ ራሳችንን በእግዚአብሔር ፊት ሕያው ቅዱስ መስዋዕት አድርገን ልናቀርብ ይገባል። በተለያዩ ነገሮች ተልከስክሰን አይምሮአችን ቆሽሾ ህሊናችን ቆሽሾ በእግዚአብሔር ፊት አምልኮ መቅረብ የለብንም። ያዕቆብ ስለዚህ ጉዳይ እንዲህ ይላል። ያዕቆብ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮው ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። ፔሬት ምንድነው የሚለው? በዓለም ከሚገኝ እድፍ ሰውነትን ምን ማድረግ ነው? መጠበቅ። ሌላው አንደበቱን ሳይገታ ልቡን እያሳተ ነው የሚለው። በተለያየ አይነት ውሏችን አንደበታችን ረክሶ አንደበታችን ስቶ ሰውነታችን አድፎ በተለያየ አይነት ህሊናችን ቆሽሾ በእግዚአብሔር ፊት ምንም ይዘን ብንቀርብ ለእግዚአብሔር ምንም አይደለም። እግዚአብሔር በመጀመሪያ ደረጃ እኛ ሕያው ቅዱስ እንድንሆን ይፈልጋል። የተወደዳችሁ ውድ ወገኖቼ ወደ አምልኮ ብዙ ነገር ይዘን ዝማሬ ይዘን ከመቅረባችን በፊት ምስጋና ይዘን ከመቅረባችን በፊት እልልታ ይዘን ከመቅረባችን በፊት ራሳችንን ሕያው ቅዱስ ልናደርግ እንደሚገባ መጽሐፍ ቅዱስ ይነግረናል። ሁለተኛው ይሄን ካደረግን በኋላ ለእግዚአብሔር የምናቀርበው መስዋዕት ምንድነው? መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 15 ላይ ሄደን ስንመለከት እግዚአብሔር በምን ደስ ይሰኛል? አንደኛው እኛ ሰውነታችንን ሕያው ቅዱስ አድርገን መስዋዕት አድርገን ስናቀርብ እግዚአብሔር በዚህ ደስ እንደሚሰኝ መጽሐፍ ቅዱስ ይነግረናል። ሁለተኛው ቃሉን ስንሰማ ለእግዚአብሔር ከመስዋዕት በላይ ነው። እናንብበው ክፍሉን በአንደኛ ሳሙኤል ምዕራፍ 15 ከ21 እስከ 23 ላይ ያለውን ክፍል አነብላችኋለሁ። ሕዝቡ ግን ለአምላክ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርም የተመረጡትን በጎች በሬዎችን ኮርማ ወሰዱ አለው። ሳሙኤልም በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኝነት፣ ኃጢአት እልከኝነትም ጣዖትን ታሪፍን ትራፊንም እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ አለው። እዚህ ጋር የምንመለከተው የሳኦልን ታሪክ ነው። ሳኦል አማሌቅን አጥፍቶ የአማሌቅን ንጉሥ ከያዘ በኋላ እግዚአብሔር ጨርሰ አማሌቅን አጥፋ ባለው ጊዜ ምንድን ያደረገው? እንዳለ የማይረቡትን አጥፍቶ የሰቡትን ለይቶ አስቀረ። እነኛ የሰቡትን ካስቀረ በኋላ ምን ለማድረግ ነው? ለእግዚአብሔር ልሰዋ ነው። እግዚአብሔር ደግሞ ያለው ምንድነው? እሱ ፈጽመ አጥፋ ነበር ያለው። ለአማሌቅ ምንም ዝክር እንዳያስቀር እስራኤል ከግብጽ በወጣ ጊዜ በምድረ በዳ ላይ ህዝቡን ተቋቁሟልና አጥፋልኝ ብሎት ነበር። ሳኦል ግን በራሱ መንገድ ሄደና ሌሎችን ደካሞችን የከሱትን ካጠፋ በኋላ የሰቡትን አስቀረ። ሳሙኤል መጣና እነዚህ ምንድናቸው ሲለው ለእግዚአብሔር ለመሰዋት ያቀረዋቸው ነው። እነዚህን አስቀርቼ ነው። ለምን? ለእግዚአብሔር ልሰዋ። እግዚአብሔር
ከመስዋዕት ይልቅ ቃሉን መስማት ደስ ያሰኘዋል ይላል። ልብ በሉ፣ ከሚቃጠል መስዋዕት ይልቅ ይላል። ከሚቃጠል መስዋዕት ይልቅ ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? የእግዚአብሔር ደስታ የምናቀርባቸው ሌሎች ጉዳዮች አይደሉም፣ ቃሉን እንድንሰማ ነው። ሁለተኛው በአምልኮ ውስጥ ልናቀርብ የሚገባው ልንሆን የሚገባው ነገር ለእግዚአብሔር ደስ የሚያሰኘው ለቃሉ መታዘዛችን ነው። ቃሉን መስማታችን ነው። ቃሉን ማዳመጣችን ነው። ለእግዚአብሔር ቃል ያለን አክብሮት፣ እሱ ያለንን ስናደርግ፣ ቃሎቹን ስንጠብቅ አንዱ አምልኮ ነው። ቃሉን ስንሰማ አንዱ አምልኮ ነው። ይህንን እንድንሰዋለት ይፈልጋል። ሶስተኛ ምስጋና ነው። ምስጋና በብዙ መንገድ የሚታይ ሐሳብ ነው። እግዚአብሔር ለፍጥረታት ሁሉ ያላደረገው ነገር የለም፣ አይደለም ለሰው ልጅ። ስለዚህ እግዚአብሔርን የምስጋና መስዋዕት ልናቀርብለት ይገባል። ለተደረጉልን ነገሮች እግዚአብሔር ሰማያዊም ምድራዊም ብዙ ያደረገልን ነገሮች እንዳሉ መጽሐፍ ቅዱስ ይነግረናል። ዕብራውያን 13 ላይ ሄደን መጽሐፍ ቅዱስ እስቲ እናንብብ። ዕብራውያን ምዕራፍ 13 ላይ ሄደን ስንመለከት ጳውሎስ ለዕብራውያን ሰዎች እንዲህ ነው ያላቸው። ለዕብራውያን ሰዎች እንዲህ ብሎ ነው የተናገራቸው። መጽሐፍ ቅዱስ ዕብራውያን ላይ አብረን እናወጣና እናነባለን ቃሉን። ዕብራውያን 13 ቁጥር 15 ላይ እንግዲህ ዘውትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። ሌላው አምልኮ ውስጥ እግዚአብሔር ከኛ የሚፈልገው መስዋዕት የምስጋና መስዋዕት ነው። ብዙ ያደረገልን ነገሮች አሉ። እግዚአብሔር ከከንፈሮቻችን የምን መስዋዕት ይፈልጋል? የምስጋና መስዋዕት ይፈልጋል። በዚህ ክፍል ላይ ጳውሎስ ይህንን ይናገራል። ዘውትር ይላል። እንግዲህ ዘውትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቅርብለት። ክብር ለጌታ ይሁን። እግዚአብሔርን የምናመሰግንበት፣ ለእግዚአብሔር የምስጋና መስዋዕት የምናቀርብበት በጣም ብዙዎች አሉ። ብዙ ልንዘረዝራቸው የማንችላቸው የተደረገልን ነገር በአምልኮ ውስጥ እነኝን እየዘረዘርን በዘላለም ሕይወት በዚህ ምድር ላይ ባለ ብዙ ነገሮችን በሕይወታችን እግዚአብሔር ያሳለፈንን ነገሮች በሙሉ ዘርዝረን አምልኳችን ላይ ይህ እግዚአብሔር እንዲህ ደሰትበት ልናደርግ ይህንን ምስጋና መስዋዕት ልናቀርብ እንደሚገባ መጽሐፍ ቅዱስ ይነግረናል። ሌላኛው ዝማሬ ነው። በኤፌሶን መጽሐፍ ላይ በዝማሬ ላይ እንግዲህ አንታማም። ሁላችንም ዝማሬ ላይ በጣም ጠንካሮች ነን። ዝማሬ ለመዘመር ማንም ሰው አይታማም። በደንብ አድርገን በዝማሬ ያደግነን። ዝማሬ ላይ አብዛኞቻችን በዚህ ጉዳይ ላይ በጣም ጠንከር ያለ ልምምድ አለን። መጽሐፍ ቅዱስ ኤፌሶን ላይ ሄደን በምንመለከትበት ጊዜ እንዲህ ይላል። ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ላይ ምዕራፍ 5 ኤፌሶን ምዕራፍ 5 ቁጥር 19 ላይ አነብላችኋለሁ። 5:19 ላይ እንደዚህ ይላል። በዝማሬ ላይ ቁጥር 19 በዝማሬ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ዝማሬ አምልኮን ከሚያደምቁት ነገሮች ብዙዎቻችን በዚህ ዙሪያ ላይ ብዙ ባንባልም እየተለማመድነው ነው። በዝማሬ ቃል እናወጣለን፣ በዝማሬ ዜማ እናወጣለን፣ በዝማሬ መሳሪያዎችን እንመታለን። እነዚህ ሁሉ ለእግዚአብሔር እንድናደርግ መጽሐፍ ቅዱስ ይነግረናል። ስለዚህ ለእግዚአብሔር ምን እናደርጋለን? እንዘምራለን። ቆላስይስ 3:16 ላይ እንዲሁ ይሄንኑ
ሐሳብ ይነግረናል። ቆላስይስ 3:16 ላይ እሱንም አነብላችኋለሁ ጊዜ እንዳልወስድባችሁ። የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። ሌላኛው እንግዲህ አራተኛው ሆነን ያገኘነው በአምልኮ ውስጥ ለእግዚአብሔር የምንሰዋው የዝማሬ መስዋዕት ነው። አምስተኛ ስጦታ ነው። ስጦታ ላይ መጽሐፍ ቅዱስ ሲናገር ስጦታ በአራት ልናየው እንችላለን። የመጀመሪያው ለእግዚአብሔር የምንሰጠው ስጦታ ራሳችንን ነው። ሁለተኛው የምንሰጠው ገንዘባችንን ነው። ሶስተኛው የምንሰጠው ጊዜያችንን ነው። አራተኛ ጉልበታችንን እንሰጣለን። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 8 ላይ ሄደን ስናነብ እጅግ ልብ የሚነካ ሁሉ ጊዜ በዚህ በነሱ ህይወት የሚያስቀና ህይወታቸው የሚያስቀና አንድ የቆሮንቶስን ምዕመናን ወይም አማኞችን እናያለን። ጳውሎስ አገላለጹ የገለጸበት አገላለጽ ራሱ ልብን የሚነካ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ከ1 ጀምሬ ያነበዋለሁ። ወንድሞች ሆይ ይላል፣ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ ልብ በሉ፣ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸው ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እንመሰክርላቸዋለን። ለቅዱሳን በሆነ አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድመው በእግዚአብሔር ፈቃድ ራሳቸውን ለጌታም ለኛም ሰጡ። እነኚህ ሰዎች ምን አይነት ሰዎች ናቸው ብለን ስንመለከት እጅግ 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 ድሆች እንደሆኑ ይናገራል። በብዙ መከራ ተፈትነው፣ አንደኛ መከራ አለባቸው። ሌላው ደግሞ ድህነታቸው፣ ድሃ ሲባል ደግሞ በጣም የጠለቀ ድህነት እንዳለባቸው ነው የሚናገረው። ድህነቱ በአንድ በኩል ይዟቸዋል፣ በዚህ በሌላ በኩል ደግሞ መከራ አለባቸው። ነገር ግን ከሁሉ የሚበልጥ የተሰጡ ናቸው። ራሳቸውን ብቻ ሳይሆን ያላቸውንም ጭምር የሚሰጡ ናቸው። እጅግ የሚደንቅ ነው። እኛስ ወገኖች እንዴት ነው ለእግዚአብሔር መባን የምንሰጠው ስጦታን የምንሰጠው? ለምንድን ነው መባና ስጦታ ላይ ብዙ ጊዜ አይታችሁ እንደሆነ ሳንቲም 1 ብር ነው ተመርጦ የሚሰጠው? ለምን እንደዚህ እንደሚደረግ ግን ልብ ብላችሁ ብትመለከቱ የሚገርም ነገር ነው። ሰው መጀመሪያ ራሱን ካልሰጠ ያለውን መስጠት አይችልም። ገንዘባችንን ለመስጠት፣ ጉልበታችንን ለመስጠት፣ ጊዜ ለመስጠት ለእግዚአብሔር መጀመሪያ ራሳችንን አሳልፈን መስጠት አለብን። ራሳችንን ባልሰጠንበት ገንዘባችንን ለመስጠት ይከብደናል። ስለዚህ እነኚህ ሰዎች እጅግ በጣም ድሃ ናቸው። ድህነታቸውም ጥልቅ ነው። መከራ አለባቸው። ልግስናቸው ግን ከሁሉ ያለፈ ነው። ክብር ለጌታ ይሁን። ዛሬ እኛ ከዚህ ልንማር ይገባናል። ሌላው የምንመለከተው ዕብራውያን 13 ቁጥር 16 ላይ ሄደን በምንመለከትበት ጊዜ ጳውሎስ እንዲህ ብለው ቅዱሳንን ሲያዝ እንመለከታለን። በትእዛዝ መልክ ነው ይህንን ሐሳብ ለዕብራውያን ሰዎች የሚነግራቸው። 13 ቁጥር 16 ላይ ምን ይላል? ነገር ግን ይላል መልካም ማድረግ፣ ለሌሎች ማካፈልን አትርሱ። እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። ክብር ለጌታ ይሁን። ነገር ግን መልካም ማድረግ፣ ለሌሎች ማካፈል አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል ይላል። አምልኮ የሚባለው በመባ ሰዓት የሚዞረው ገንዘብ መስጠት ብቻ አይደለም። ድሆችን መርዳት፣ ቀድም ያዕቆብ 1:26 እና 27 ላይ ወላጅ የሌላቸውን ባልቴቶችን መጠየቅ፣ መርዳት፣ ማገዝ፣ ይሄ አንዱ አምልኮ ነው። ይሄ አንዱ ስጦታ ነው።
እኛ አምልኮ ውስጥ የተለማመርነው ነገር እሁድ ዝማሬ ከተዘመረ በኋላ ያለችንን 1 ብርም ይሁን 2 ብር ካሉን ብሮች ውስጥ ትንሿ ተመርጣ ትሰጣለች። ያ ነው ለኛ አምልኮ የሚመስለን። መጽሐፍ ቅዱስ እንደዛ አያስተምረንም። አምልኮ በቸርች ብቻ መባ ሲዞር መርጠን የምንሰጠው ሳንቲም ብቻ አይደለም። በየሰፈራችን ያሉትን ድሆች እንመልከት። በሀገራችን ውስጥ ያሉትን ድሆች እንመልከት። ወላጆች የሌላቸው ልጆች እንመልከት። ጧሪ የሌላቸውን ቤተሰቦች እንመልከት። ይህ አምልኮ ነው። ባሎቻቸው የሞተባቸውን ሰዎች እንመልከት። ይሄ ነው እግዚአብሔርን ደስ የሚያሰኝ አምልኮ። ይሄ ነው ትክክለኛ ስጦታ። አምልኮ ማለት ይሄ ነው። ስጦታ ስንል እነዚህ ናቸው። 6ኛው አድናቆት ነው። በራእይ ምዕራፍ 4 ላይ አድናቆት ማለት ምን ማለት ነው? እግዚአብሔርን ማወደስ፣ ለእግዚአብሔር ቅዳሴ ማቅረብ። እግዚአብሔርን እንቀድሳለን፣ እግዚአብሔርን እናወድሳለን። ወንድሞች ሆይ መቀደስ አለብን። ወንድሞች ሆይ ውዳሴ ማቅረብ አለብን። ራእይ ምዕራፍ 4 ላይ መጽሐፍ ቅዱስ ሄደን ስንመለከት ደስ የሚል ሐሳብ እናገኛለን። ራእይ ምዕራፍ 4 ከቁጥር 10 እስከ 11 ላይ እንዲህ ይላል። አነብላችኋለሁ። 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድ ሆነዋልና ተፈጥረዋል። ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል። እደግመዋለሁ። ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድ ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። እኛም ዛሬ በእግዚአብሔር ፊት ክብር ለጌታ ለኢየሱስ ይሁን። በእግዚአብሔር ፊት እንዲህ ልንል ይገባል። ክብር፣ ውዳሴ፣ ኃይል፣ አምልኮ ይገባል እያልን በዙፋኑ ፊት ራሳችንን ልናቀርብ እንዲህ ልናደርግ እንዲህ በአድናቆት በእግዚአብሔር ፊት ልንሆን ይገባናል ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ። ራእይ 7 ላይም በተመሳሳይ መልኩ ቁጥር 12 ላይ ይህንን እናያለን። አሜን ይላል። በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሌላኛው 7ኛው እልልታ፣ ጭብጨባ፣ ውዝዋዜ መስለል ልትሉ ትችላላችሁ። በሁለተኛ ሳሙኤል ላይ ሄደን ስንመለከት በአምልኮ የሚታወቀው ዳዊትን እንመለከታለን። ሁለተኛ ሳሙኤል ላይ ሄደን ስንመለከት ዳዊትን እናያለን። ይህን ክፍል እስቲ እናንብበው። ዳዊት እንዴት ነው እግዚአብሔርን የሚያመልከው? የዳዊት አምልኮ ምን ይመስል ነበረ? ዳዊት እግዚአብሔርን ሲያመልክ እንዴት ያመልካል? የሚገርማችሁ በሱ አምልኮ ሚስቱ ሳትቀር ተሰናክላበት ነበረ። ለምን ሲባል ዳዊት እግዚአብሔርን በሚገባው የተረዳ ሰው ነበርና እንዲህ ብሎ እግዚአብሔርን አመለከው። እስቲ እናንብብ ከቁጥር 16 ጀምረን እቺን ክፍል አነብና እንጨርሳለን ማለት ነው። የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሚልኮል በመስኮት ሆና ተመለከተች። ንጉሱ ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔር ታቦት አገቡ፣ ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት ይላል። ዳዊትም የሚቃጠል የደህንነት መስዋዕት በእግዚአብሔር ፊት አሳረገ ይላል። ቁጥር 20 ላይ ዳዊት ቤተሰቡን ሊመርቅ ተመለሰ። የሳኦል ልጅ ሚልኮል ዳዊትን ለመቀበል ወጣችና ምናምንቴዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመግለጡ ምንኛ የተከበረ ነው አለችው፣ ናቀችው። ዳዊትም ሚልኮልን አላት፣ በእግዚአብሔር ፊት ዘፍኛለሁ። በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ፊት እጫወታለሁ። አሁንም ከሆንኩት ይልቅ የተናቁ እሆናለሁ።
በዓይንሽ እዋረዳለሁ፣ ነገር ግን በተናገርሽው ቆነጃጅት ዘንድ እከበራለሁ አላት። ኢየሱስ ለዘላለም ጌታ ነው። በጣም የሚገርም ነው። እዩ እንዴት ዳዊት ክብሩን ጥሎ እግዚአብሔርን እንዳመለከ ሲዘል፣ ሲጨፍር፣ ሲጫወት እንመለከታለን። ምንም ሳያስቀር ለታይታ ባልሆነበት አምልኮ በአጠቃላይ የሚቀርበው ለእግዚአብሔር ነው። ማጠቃለያ እንግዲህ አምልኮ ስንል 7 ነገሮችን እንደሚያጠቃልል ተመልክተናል። ሰውነታችንን ለእግዚአብሔር ማቅረብ፣ የእግዚአብሔርን ቃል መስማት፣ ምስጋና፣ ዝማሬ፣ ስጦታ፣ አድናቆት፣ እልልታ፣ ጭብጨባ፣ ውዝዋዜ፣ ዝላይ፣ እነዚህ በሙሉ በአምልኮ ውስጥ የሚካተቱ እንደሆኑ ተመልክተናል። ታዲያ እነዚህን በሙሉ ስናደርግ ለማን ነው የምናደርገው? ለእግዚአብሔር ነው። በዘመናችን ግን ይህንን አሁን የምንመለከተውን አይነት አምልኮ በዚህ ስዕል ልክ አሁን እግዚአብሔር ባስቀመጠው በዚህ ቃል መንፈስ የተቃኘ አምልኮ በሕይወታችን አለ ወይ? ውድ የተወደዳችሁ ወገኖቼ፣ እኔም እናንተም ራሳችንን ልክ አሁን በተማርነው በተገለጠልን በእግዚአብሔር ቃል እውነት መሰረት አምልኳችንን ልንቃኝ ልንፈትሽ ይገባል። እንዲህ ብናመልከው በእውነት እንዴት እግዚአብሔር ደስ እንደሚሰኝ። አምልኳችን ሕዝብን ደስ እንዲያሰኝ አይደለም። ከኛ ጋር የሚያመልኩ ሰዎችን የሚያስደስት አይደለም። ዋናው የአምልኮ ታርጌቱ ግቡ የምናመልከውን እግዚአብሔርን ደስ ማሰኘት ነው። ትኩረታችንን ልናደርገው የሚገባን እዛ ላይ ነው። በአሁን ዘመን ያለው አምልኮ ግን መልኩን ቀይሯል። ልብ በሉና ተመልከቱ። የዝማሬው ድምቀት መሳሪያው ነው። የዝማሬው ድምቀት አለባበስ ነው። የዝማሬው ድምቀት ዜማው ነው። የዝማሬው ድምቀት ሰዎች ቢሰሙት ይወዱታል ወይ ነው። ከዚህ የተነሳ ተቀይሯል። ዝማሬ ተቀይሯል። ሊስተካከል ይገባል። የምንዘምረው ለሰዎች ሳይሆን ለእግዚአብሔር ነው። ሰዎች ደስ እንዲሰኙ ሳይሆን እግዚአብሔር እንዲደሰት ነው። ለእግዚአብሔር ዘምሩ ነው እንጂ የሚለው ለሰዎች ዘምሩ አይደለም የሚለው። ዝማሬያችንን ተቀብሎ መስዋዕት አድርጎ የሚያሸተው እግዚአብሔር ነው፣ ሰዎች አይደሉም። ለሰዎች ቅኔ ልንቀኝ እንችላለን። ነገር ግን እውነተኛ አምልኮ ከሆነ ዝማሬ ለእግዚአብሔር ነው የሚዘመረው። እግዚአብሔርን ደስ ያሰኘዋል ወይ ነው ዝማሬው። የትኛውም ዲኮር ቢደረግ እግዚአብሔር በዚህ ምድር የሚደረግ የዲኮር ጋጋታ እሱን ደስ አያሰኘውም። ሰዎች ፐ ልንል እንችላለን፣ ነገር ግን እግዚአብሔርን ፐ የሚያሰኝ ነገር የለውም። እግዚአብሔር ከልባችን የሚሆነው ልክ አሁን እንዳየነው እንደ እግዚአብሔር ቃል የሚያሸት ሆኖ ሲገኝ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ በነገር ሁሉ ይርዳን። እንዲህ አይነቱን አምልኮ እንዲህ የተዋበውን መስዋዕት በእግዚአብሔር ፊት አቅርበን እግዚአብሔር ደስ ተሰኝቶ እኛም እንድንባረክ ጌታ ይርዳን። እንጸልይ። እጅግ የተወደድክ የተከበርክ አምላካችን እግዚአብሔር ሆይ ቃል ተገልጦልናል። ዛሬ በዚህ በተገለጠልን እውነት ቃል መኖር እንድንችል እንድትረዳን ዛሬ እኔና ሕዝብን ይዤ በፊት ቀርባለሁና እንድትረዳን እኔ ጸልያለሁ። እባክህን በምናመልከው አምልኮ በእውነት አንተ ደስ ተሰኝተ እኛ ደግሞ እንድንባረክ ሁል ጊዜ ከልባችን የሆነ እውነተኛ የሆነ አምልኮ ማቅረብ እንድንችል እንድትረዳን እኔ ጸልያለሁ። ራሳችንን ሕያው ቅዱስ አድርገን ቃልህን በመስማት ላንተ የሚገባው ምስጋና በማምጣት አንተ ደስ የምትሰኝበትን ዝማሬ፣ አንተ ደስ የምትሰኝበትን ስጦታ፣ አንተ ደስ የምትሰኝበትን አድናቆት፣ አንተ ደስ የምትሰኝበት እልልታ፣ ጭብጨባ ማቅረብ እንድንችል እንድትረዳን ጸጋው እንድታበዛልን በክርስቶስ ኢየሱስ ስም እኔ ጸልያለሁ። በእያንዳንዱ አብያተ ክርስቲያናት ሁሉ የሚደረገው አምልኮ ሁሉ በዚህ ቃል መንፈስ የተቃኘ እንዲሆን፣ በዚህ ቃል መንፈስ እንዲሆን በኢየሱስ ክርስቶስ ስም እንድትረዳን እኔ ጸልያለሁ። አመሰግናለሁ። ይህንንም ስለምታደርግልን በክርስቶስ ኢየሱስ ስም አሜን። እንግዲህ የተወደዳችሁ ቅዱሳን ወገኖች የዛሬውን ትምህርታችንን እዚህ ላይ ያጠናቀናል። በነገ ዕለት እንግዲህ ወደሚቀጥለው ሐሳብ መቼ እግዚአብሔርን እናመልካለን የሚለውን 5ኛውን ሐሳብ እንመለከታለን። አሁን ለዛሬ እዚህ ላይ አብቅተናል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ተባረኩ። መልካም ሌሊት፣ መልካም ምሽት በጌታችን በኢየሱስ ክርስቶስ ስም